ሳክሲድ ለማድረግ መጥፎነት አያስፈልግም። ደግነት ካምፓኒ ቫልዩ ነው። የዛሬው እንግዳችን ጆዝሊን ትባላለች። የስፖቲፋይ ማኔጂንግ ዳይሬክተር ናት። አፍሪካ ትልቅ ኤክስፖርት የምታደርገው ነገር ምንድን ነው ብትል ካልቸር ነው። የውጭ ሀገር ሰዎች ለማስደሰት በእንግሊዝኛ ልዝፈን ኦተንቲክ ያልሆነ ነገር ላርግ it's not necessary አያስፈልግም። ወጣቱ አንዳንድ ጊዜ አይገባውም ይሄ ኦፖርቹኒቲ። ስፖቲፋይ ላይ የምትደርሰው መጨረሻ ላይ ነው። ከዛ በፊት በጣም ብዙ የምትሰራው ስራ አለ። እኔ የሩዋንዳና የቡሩንዲ ሰው ነኝ። ወላጆቼ እዚህ ነው የተገናኙት የዛሬ ብዙ አመት በጃንሆይ ጊዜ። ኢሞሽናል ኢንተሊጀንስ አለው ብዙ የአበሻ ካልቸር። ቢዝነስ ላይ ይሄ በጣም ይጠቅማል። ከዓለም ሙሉ ነው በጣም ልዩ ሰዎች ጋር ነው የምሰራው እና ሰው ይገባኛል። 30 አመት ሞልቶ አይ ወጣትነቴ አለፈኩ አይ ምናምን ማለት አያስፈልግም። ለምን ኤኒ ታይም መጀመር ትችላለህ። I wish I was younger ምናምን እያልኩኝ ምመኝ ሰው አይደለሁም። ወደፊት ነው ማየው። ሽምግል ብዬ ስሰራ ነው የምታየው። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። በዚህ ኤፒሶድ እናስተዋውቃቸው የፓርትነራችን የአቢሲኒያ ባንክ አዲስ አፕሊኬሽን ነው። ይህ አፕሊኬሽን አቢሲኒያ ሬሚት ይባላል። አቢሲኒያ ሬሚት ከየትኛውም ዓለም ወደ ኢትዮጵያ ወደ ዘመዶቻችሁን ገንዘብ የምትልኩበት አዲስ አማራጭ ነው። 12% ቦነስ ለሚላከው ገንዘብ ተጨማሪ ቦነስ ይሰጣል። የተላከለት ሰው ደግሞ ያንን በዶላር ወይም በሃርድ ከረንሲ በተላከለት ሃርድ ከረንሲ ታይፕ ይዞ መቆየት ይችላል። ይህንን አፕሊኬሽን አፕ ስቶር እና ፕሌይ ስቶር ላይ በመሄድ በማውረድ ገሪቷን ካንትሪ ኮድ በማስገባት ቀጥሎ ስልክ ቁጥራችን በማስገባት ያንን ደግሞ በሚመጣላቸው ኦቲፒ ኮንፊርም በማድረግ መጠቀምና በቀላሉ ወደ ሀገር ውስጥ ገንዘብ መላክ ትችላላችሁ ማለት ነው። እናመሰግናለን። አገርት ምርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም መሪዎች እንዴት ናችሁ? የዛሬው እንግዳችን ጆዝሊን ትባላለች። የስፖቲፋይ ማኔጂንግ ዳይሬክተር ናት ለሰብሳራን አፍሪካን ሀገራት ላይ። አብዛኞቹ እንደምታውቁት ስፖቲፋይ በዓለም አቀፍ ደረጃ ትልቁ የሙዚቃና የፖድካስቶች ፕላትፎርም ነው። ከዛም በፊት ደግሞ ሜታ ላይ እና ኤምቲቪ ላይ የተለያዩ የቲቪ እና የሚዲያ ትላልቅ ካምፓኒዎች ላይ ሰርታለች። ዛሬ የምናወራው ስለ ክሬቲቭ ኢንዱስትሪው፣ ስለ አርቲስት፣ ስለ እንዴት ፕላትፎርሙ ይሰራል ስለሚለው እና ስለ እሷ ደግሞ የህይወት ጉዞ፣ የስራ ጉዞ አውርተናል። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ጆሲ እንኳን በሰላም መጣሽ። ጤና ይስጥልኝ። ደህና ናችሁ ወይ? አለን። ስለመጣሽ በጣም ነው ደስ ያለን እና በጣም ብዙ ማንነቶች ያሉሽ ሰውነሽ ላይክ ሪሰርች ስናረግ ባክግራውንድሽ ከሩዋንዳ ነው፣ ግን አማርኛም ታወሪያለሽ፣ እዚህም አድገሻል። ጀስት የተወሰነ ስለራስሽ እንድትነግሪኝ መጀመሪያ ስለራስሽ እና ከዛም በኋላ ስላስተዳደግሽ የተወሰነ። እንዳልከው እኔ የሩዋንዳና የቡሩንዲ ሰው ነኝ። ወላጆቼ እዚህ ነው የተገናኙት የዛሬ ብዙ አመት በጃንሆይ ጊዜ። እናቴ የሩዋንዳ ተማሪ ነበረች እዚህ። ሩዋንዳ እንደምታውቀው ብዙ ችግሮች ነበሩ። ከ1994 ጄኖሳይድ በፊትም ለብዙ አመት ግርግር ነበር፣ ጭፍጨፋም ነበር። በጣም የሚያስጠላ የሚያሳዝን ሲቹዌሽኖች ነበሩ። ከ1959 የጀመረ ጉዳይ ነው እና 1961 እናቴ ተሰዳ ወደ ቡሩንዲ ሄዳ ነበር። ከትንሽ አመት በኋላ ግን UNHCR actually at the time UNHCR አልነበረም የሚባለው the Refugee Bureau የሚባለው ኦርጋናይዜሽን ስኮላርሺፕ እየሰጠ የሩዋንዳ ስደተኛ ዲፍረንት ልዩ ሀገር ይልክ ነበር እና እናቴ እዚህ ዘመድ ስለነበራት ኢትዮጵያ ላይ ሄዳለች እና እዚህ መጣች
እዚህ በነበረች ጊዜ ከአንድ ቡሩንዲያዊ ልጅ ጋር ተገናኙና እኔ ተወለድኩኝ እና እዚህ ነው ያደግኩት። ብዙ አመት ነው እዚህ የኖርነው። እናቴ በጠቅላላ ኦልሞስት 40 ዓመት የኖረች ይመስለኛል። እሷ ግን አማርኛ ምንም አትችልም እስካሁን ድረስ። በስመ አብ በጣም የሚያሳፍር የሚያሳዝን አይነት ነገር አነጋገር ነው ያላት። ካደገች በኋላ ስለመጣች መማር በጣም ይከብዳል እና በቃ እኔና እህቴ እዚህ ነው እስከ 18 ዓመቴ ድረስ ይኖር ነው። ብዙ ነገር አሳልፈናል። ልጅነታችን በጣም ጥሩ ነበር። ነገር ግን ኢትዮጵያ በጣም ከባድ ጊዜ ውስጥ ነበረች። ብዙ ጊዜ በልጅነታችን ጊዜ ቀይ ሽብርን በምሳሌ በደንብ ነው ማስታውሰው። ደግሞ እንደ ዲፕሎማት አይደለም ያደርግነው። እናታችን እዚህ ከመጣች በኋላ ሊሴ ገብታ ሊሴ ገብረ ማርያም ጸሐፊነት ተማረችና ኮሜርስ ሄዳ እሱን አሻሽላ ትንሽ እሱን ትምህርት አፍሪካ አንድነት ስራ አገኘች ጸሐፊነት እና ደሞዟ በብር ነው። ትንሽ ደሞዝ ነበር። ብቻዋን ነበር ደግሞ ልጆቿን የምታሳድገው እና በቃ ከኢትዮጵያን ሰዎች ጋር በጣም በጓደኝነት በእህትና ወንድምነት ነው የኖረችው እና እኛም አስተዳደጋችን እንደዛ ነበር። ከሰፈር ልጆች ጋር ነው የምንጫወተው። የምንኖረው ፖፑላሪ አካባቢ ነው። ታውቁታላችሁ እሱን ሰፈር። ጠማማ ፎቅ የሚባል ፎቅ አለ እዛ ነው ያደግኩት እስከ 13 ዓመቴ ድረስ። ልዩ ጊዜ ነበር። ልጆች እንዳሁን አይደለም። በዛን ጊዜ ልጆች በቃ እየዞሩ መንገድ ላይ መሄድ ይፈቀድ ነበር። ገነት ሆቴል እየሄድን መጫወት ነው ስራችን እና ብዙ ልዩነት ያለው አኗኗር ነው የኖርነው። ምን ማለቴ ነው? በዚህ ከኛ አጠገብ በጣም ደሃ ሰዎች ነበሩ፣ የተቸገሩ ልጆች። እቤታቸው እየሄድን እንጋበዝ ነበር። እንዴት እንደሚኖሩ እናያለን። ትምህርት ቤት ስንሄድ ደግሞ ሊሴ ገብረ ማርያም ነበር የምንማረው። እዛ በጣም ልዩ የሆኑ ልጆች ነበሩ እዛ። የውጭ ሀገር ዜጎች፣ የአምባሳደር ልጆች፣ የባለስልጣን ልጆች። አክቹሊ የመንግስቱ ኃይለማርያም ልጆች አንዱ እዛ ነበር የሚማረው። በቃ እንደዚህ በጣም ቫራይቲ ያለው አስተዳደግ ነው እና በጣም ብዙ ያስተማረኝ ነገር ነው እሱ። የደርግ ጊዜ ነበር። የደርግ አስተዳደግ እናንተ ልጆች ናቸው ታውቃላችሁ። ብዙ ማስታውሰው ነገር አለ። ትዝታዎች አሉኝ። በምሳሌ ሸዋ ዳቦ ሄዶ መሰለፍ ብዙ ቀን በቀን ምሰራው ስራ ነው። ይሄ ራሽን ካርድ የሚባል ነገር ነበር። በየቤተሰብ 4 ዳቦ ነው ምናምን ነበር የሚሰጠው። ለውጭ ሀገር ዜጋ ግን ትንሽ በርከት ተደርጎ ነው የሚሰጠው እና እኔ ተወካይ ሆኜ ለሰፈር ልጆች ለሰፈር ቤተሰቦች እየሄድኩኝ ይገዛ ነበር። እዛ ላይ ካርድ ነበር የሚሰጠው ሰው እንዲገዛ። ሁሉ ነገር በራሽን ነው። ዳቦ፣ ዘይት፣ ጋዝ፣ ሁሉ ነገር በቃ በጣም ከባድ ጊዜ ነበር። በነፃ ነበር ያን የምታደርጊው ግን ታስከፊ ነበረ? የሰፈሩ በነፃ ነው ጥሩ ሰው ስለሆንኩኝ። ሌላ ማስታወሰው ነገር ልጆች ቀበሌ እየሄዱ ኪነት ይጨፍሩ ነበር። እኔም በቃ አሳተፍ ነበር። ሄድ ነበር። እዚህ በማደጌ አማርኛ መናገር ማስት አይደለም። ብዙ እዚህ ተወልደው ያደጉ ሰዎች አይችሉም አማርኛ እና ባጭሩ ልነግራችሁ ፈልጋለሁ። አንደኛው አስተዳደጌ ነው እንደነገርኳችሁ፣ ከብዙ ከሰፈር ልጆች ጋር ምናምን ማደጌ ነው። ሁለተኛ ግን
ሰራተኛ ሞግዚት ነበረችን በልጅነታችን እና መሀይም ነሽ ተብላ በራችን ላይ ተለጥፎ ነበር። እንደዛ የሚለጥፉት ነገር ነበር። አዎ ይደረግ ነበር። እና መሰረተ ትምህርት ይሄድሽ መማር አለብሽ ተባለች። ግን ሰዓቱ የሚመች አይነት ሰዓት አልነበረም። እና እናቴ ምን አለቻት? ምንም ምርጫ ያለ ልጆቹን ይዘሽ መሄድ ነው። እና ሄጄ ተምሬያለሁ መሰረተ ትምህርት በልጅነቴ። ከሰራተኛው እንድትማር ተብሎ ማለት ነው። ኤግዛክትሊ። እና በቃ በደንብ ነው ማስታውሰው። አበበ በሱ በላ ምናምን እያለን እንማር ነበር። ከዛ ካደግኩኝ በኋላ ዶክተር ብርሃኑ የሚባሉ በጣም የታወቁ ሂስቶሪያን ነበሩ። ጎረቤታችን ነበሩ እና ለባካሎሪያት ለፍሬንች ባካሎሪያት አማርኛ መፈተን ይቻላል እና አስተምሩኝ ብያቸው ለጥቂት ጊዜ አስተማሩኝ። ተፈተንኩኝ፣ አለፍኩኝ እና በቃ ማንበብና መጻፍ እችላለሁ ማለት ነው። ግን እንደ መሀይም ነው ማነበው። ማንበብና መጻፍሽ ራሱ ትልቅ ነው። ያው ኢትዮጵያ ነው ተወልደሽ ያደግሽው፣ ፈረንሳይ ነው የተማርሽው። ከሩዋንዳ ጋር ያለሽ ግንኙነት ምንድን ነው? በልጅነቴ በ5 ዓመቴ ነው መሰለኝ እናቴ ቁጭ አረገችኝና ምን ብላ አስረዳችኝ? አሁን አንቺ ኢትዮጵያ ነው የተወለድሽው፣ ዘውዲቱ ሆስፒታል ነው የተወለድኩት። ባይ ዘ ዌይ ይሄ ሀገርሽ ነው፣ ቋንቋውንም ትችይበታለሽ፣ ምግቡንም በጣም ነው የምትወጂው፣ ሁሉ ነገሩን። ነገር ግን አገር አለችን፣ ሩዋንዳ የምትባል ሀገር አለችን። አሁን መሄድ አንችልም። የኛ ሰዎች ተሰደው ብዙ ሀገር ይኖራሉ። ቤተሰቦቻችን ሁሉም ኦልሞስት ተሰደዋል። በቃ ኮንጎ፣ ልዩ ልዩ ቡሩንዲ ይኖራሉ። አንድ ቀን እንመለሳለን ብላ ትነግረኝ ነበር በልጅነቴ እና በደንብ ይገባኝ ነበር ይሄ ነገር። አንደኛ ልቤ ኢትዮጵያ ውስጥ እንደሆነ ራሴ ግን ሌላ ቦታ እንዳለ ይገባኝ ነበር። ከ1994 ጄኖሳይድ በኋላ ለመመለስ ኦፖርቹኒቲ ተሰጠን for the first time ማለት ነው። እና እናቴ ቆንጆ ኑሮ አሁን እዛ ጡረታዋን እያለፈች ነው። ሩዋንዳነቴ በጣም ከኢትዮጵያነቴ በጣም ይለያል። ኢትዮጵያ የትዝታዎች የባህል ከእንጀራ ጋር ኦብሴስት መሆን እንደሱ አይነት ነገሮች ናቸው። ታሪክ ነው። ሩዋንዳ ደግሞ ትግል፣ ማሸነፍ፣ ወደፊት መሄድ፣ እሱን ነው የሚያስነሳኝ ልቤ ውስጥ። እዛ ሲሄድ አገሬ ነው። ሁሉ ሰው እኔን ነው የሚመስለው። በጣም ይገርመኛል። በቃ ኬኛ ሩዋንዳ ጎበዝ አይደለሁም። እዚህ ብዙ የሚያናገረኝ ሰው አልነበረም። እሱ ትንሽ ያስከፋኛል። ግን ኢትስ ዘ ስቶሪ ኢትስ ፋይን፣ ምንም አይደለም። ብዙ ሰዎች አሉ እንደዛ ኤግዛክትሊ። አክቹዋሊ ባለስልጣኖች አሉ ኬኛ ሩዋንዳቸው በደንብ ጥሩ ያልሆነ። እኔም ትንሽ ለማሻሻል እየሞከርኩኝ ነው። አንድ ደስ የሚለኝ ነገር ኢትዮጵያና ሩዋንዳ በጣም እየተቀራረቡ ነው አሉ። ብዙ ኢትዮጵያውያኖች ቢዝነስ እያቋቋሙ አክቹዋሊ ሆስፒታል እየመሩ። አንድ ትልቁ ሆስፒታላችን ኪንግ ፌሳል ይባላል። መሪያቸው አበሻ ናቸው፣ ኢትዮጵያዊ ናቸው። እና እኔ የምመኘው ምንድነው ብሪጅ ለመሆን እንደ ድልድይ ለመሆን ቢትዊን ሩዋንዳ እና ኢትዮጵያ። እና እንደዛ ነው የሚሰማኝ። በቃ ሁለቱም ልቤ ውስጥ አሉ ማለት ነው። ከዛ ከኢትዮጵያ 18 ሲሆንሽ ወጣሽ? በቃ ከ18 ዓመቴ በኋላ ፈረንሳይ ሀገር ሄድኩኝ እና እዛ ተማሪ ነበርኩኝ። ጋዜጠኝነትና ኢንተርናሽናል ሪሌሽንስ ነው የተማርኩት። ከዛ በኋላ በቃ ጋዜጠኝነት ካሪየር ጀመርኩኝና ጋዜጠኛ ብዙ ጊዜ ካሪየር ሲለውጥ
ወደ ኮሚኒኬሽንስ ወይም እንደሱ አይነት ነገር ነው እንጂ ወደ ቢዝነስ ዩዥሊ አይሄድም። እኔ ግን አንድ ኦፖርቹኒቲ ደረሰኝና ሮይተርስ የሚባል ካምፓኒ ውስጥ ነበር ምሰራው ናይሮቢ። ወደ ቢዝነስ ሴክሽኑ ገብቼ ሸጪ ሆንኩኝ። ምንድነው መሸጠው? የሮይተርስ ኒውስ በነፃ አይደለም፣ በቲቪ ምንድነው የሚሉት? ቅድም ስትነግረኝ ነበር የሮይተርስ ዘገባ ነው የሚሉት። ኤግዛክትሊ። ኢትዮጵያ ቴሌቪዥን በምሳሌ አፍሪካ ጆርናል የሚባል ፕሮግራም ነበረ፣ ታስታውሱት ይሆናል። እኔ ነኝ እዛ እየሄድኩኝ ምሸጠው፣ እሱን ኮንትራክት ምፈርመው ምናምን እና በስራ አንጻር መመለስ ጀመርኩኝ ወደ ኢትዮጵያ እና ብዙ ፓርትነሮች ነበሩኝ፣ ክላይንቶች። ኢትዮጵያ ቴሌቪዥን is one of them, ሪፖርተር ኒውስፔፐር ምናምን በቃና እንደዛ መስራት ጀመርኩኝ። ከዛ በኋላ ደግሞ ወደ ሳውት አፍሪካ ሙቭ አደረግኩኝና ከቤተሰቤ ጋር አንድ ሌላ ቼንጅ፣ ትልቅ ለውጥ መጣ በኑሮዬ። ወደ ኢንተርቴይንመንት ኮንተንት ሴልስ ውስጥ ገባ። እሱ ለካስ በጣም ኃይለኛ ቢዝነስ ነው። ቲቪ ስታይ ይሄ ፊልም ወይም ይሄ ቲቪ ሲሪዝ እንዴት እዚህ ቻነል ላይ እንዴት እንደደረሰ ብለህ የምታስበው ነገር አይደለም። ግን ብዙ ስራ አለው። ኮንትራክቶች አሉት፣ ብዙ ኔጎሽዬሽን አለው። በጣም ለካስ ውድ ነው በጣም። እና እሱን ስራ ተማርኩኝ። ኒኮሎዲያን የሚባል ቻነል፣ የቲቪ ቻነል ታስታውስ ይሆናል ከልጅነት፣ ኤምቲቪ፣ በዛ ካምፓኒ ሰራሁኝ እና እሱን ስራ ተማርኩኝ። ከዛ ዲዝኒ የሚባል one of the biggest companies በዓለም ውስጥ፣ እሱን ስራ በሌላ ደረጃ ደግሞ ወሰድኩት። ዲኤስቲቪ የምታየው ብዙ ፊልሞች፣ ሲሪዞች በቃ እሸጥ ነበር። እሱን ኮንትራክቶች ሳይን እያደረግን ምናምን። ትልቅ ስራ ነው በጣም፣ ኤክስፐርቲዝ የሚያስፈልገው። ተማርኩኝ ብዙ። ከዛ ወደ ቴክኖሎጂ ገባሁኝ። ፌስቡክ ተወካዮች ኮንታክት አደረጉኝ አንድ ጊዜ እና ያንቺ ኤክስፒሪየንስ ኒውዝ፣ ኢንተርቴይንመንት በጣም ይሄ የፓን አፍሪካን እውቀትሽ እንፈልገዋለን እና ተቀጠርኩኝ። እዛ ምሰራው ስራ ከኮንተንት ክሪኤተርስ ጋር እና ከጋዜጠኞች ጋር ብዙ ምሰራ ስራ ነበር እና ለ4 ዓመት እሱን ሰራሁኝ። ከዛ ስፖቲፋይ ሪክሩተራቸው ኮንታክት አደረገችኝ እና ማኔጂንግ ዳይሬክተር እየፈለግን ነው። ገረመኝ ቱ ቢ ኦነስት። ጥሩ ስራ ቢይዝም እንደዛ አይነት ደረጃ አልደረስኩም ነበር እና እንዴት እኔን አሰባችሁ ብዬ ገረመኝና ስህተት ሳይሆን አይቀርም ብዬ በጣም ሪላክስ ሆኜ ነው ለኢንተርቪው ሄድኩት። ምንም ሊደርሰኝ አይችልም ብዬ እንኳን እንደዚህ አይነት ትልቅ ኦርጋናይዜሽን ሪፕሬዘንት ለማድረግ I barely had a team. 2-3 ሰዎች ናቸው ከኔ ጋር የሚሰሩት። ትልቅ ቲም ማቋቋም፣ ሊድ ማድረግ ምንም ኤክስፒሪየንስ አልነበረኝም። ግን በቃ ስህተት ስለመሰለኝ በጣም ሪላክስ ሆኜ እኔ እንደዛ አይነት ስራ ውስጥ ብሆን ምሰራቸው ነገሮች እንደዚህ አርጌ ነው ይሆን ነበር ምሰራው ብዬ ነው የተናገርኩት። እንደዛ አይነት ኤክስፒሪየንስ ባይኖርሽም እንፈልጋለን ከኛ ጋር እንድትሰሪ ምናምን ብለውኝ ሌላ ኢንተርቪው ተደረግኩኝ፣ ተቀጠርኩኝ። በጣም ትርጉም ያለው ስራ ነው፣ በጣም ኢምፓክትፉል የሆነ። ለምን ብትለኝ ስፖቲፋይ ኢዝ ከዓለም በጣም ታላቅ የስትሪሚንግ ፕላትፎርም፣ የሚውዚክ ኢንዱስትሪን በጣም ኮምፕሊትሊ ትራንስፎርም ያደረገች ኩባንያ ነች። እንዴት ብትለኝ
የዛሬ 20 ዓመት ብታየው ሙዚቃ እንዴት ነበር ሰው የሚሰማው? በቃ ኦልሞስት 100% ፓይሬት ሆኖ ነው። ይሄ መንገድ ላይ የምትገዛው ሲዲ ምናምን አለ አይደለም? እዚህ ብቻ አልነበረም፣ ዓለም አቀፍ እንደዛ ነበር በቃ። እና ኢንዱስትሪው በጣም ተበላሽቶ ነበር። ሞኔታይዜሽን የለው። አንድ ትዘፍንና በቃ ዘፈነህ it goes around the world፣ ምንም የሚከፈልህ የለም ምናምን። ይህንን ፕላትፎርም በማቋቋማቸው ስዊድናዊ ናቸው ፋውንደሮቹ። ዳንኤል ኤክ የሚባል ሰውዬ ነው፣ ማርቲን፣ 2 ሰዎች ናቸው። በቃ በጣም they had a big impact on the industry። እና ደግሞ የመጡበት እንደ አንደርዶግ የሚታዩ ናቸው። ስፖቲፋይ ላይ አብዛኛው $1 billion ካምፓኒስ ዓለም ዶሚኔት የሚያደርግ ከዩኤስ ነው የሚመጡት። Exactly, true. ስፖቲፋይ one of the few companies ሜይ ቢ ኢቨን 5ም አይሞሉም ከዩሮፕ ተነስተው ግሎባሊ ዶሚናንት ማድረግ የቻሉ። ቢዝነስ ሞዴሉን ከፈለክ ባጭሩ ልንገራችሁ። በጣም ቀላል ሲምፕል የሆነ ነገር ነው። ቀላል ሳይሆን ሲምፕል። 2 አይነት ሰርቪስ ነው ያለው። አንደኛው ፍሪ ነው። አሁን ራሱ ዳውንሎድ አንተ ተጠቃሚ እንደሆን ከተናቃለሁ። እሱ ግን በጣም አዝኛለሁ። ፖድካስቱን ከሰማሁ በኋላ ወደ ስፖቲፋይ ይቀየራል። you must እንዴ we are the best platform። እንትን ይወስነዋል። ምነግርህ ነገር ወይኔ ጉዴ የሚወስደኝ ምንድን ነው? ሞክረው በነፃ the free service ዩዝ ማድረግ ትችላለህ። አድቨርታይዚንግ አለው ግን ምንም አይደለም እሱ። በጣም ኦፕቲማይዝድ የሆነ ፕላትፎርም ነው። እንዴት ብትለኝ በጣም ፐርሰናላይዝድ ነው። ልክ ሙድህ ምን እንደሆነ የሚገባው አይነት ፕላትፎርም ነው። ምን እንትን አዲስ ነገር የሚያሳየህ ዲስካቨሪ የምታደርግበት ፕላትፎርም ነው። በጣም ፐርሰናላይዝድ ነው። በምሳሌ አንድ ዘፈን ትጀምርና እስቲ ዛሬ ቀዝቀዝ ያለ ነገር ነው የምፈልገው ደክሞኛል ምናምን ብትል እንደዛ አንድ ዘፈን ትጀምርና ከዛ ሳታውቀው ሌላ ሲሚላር የሆነ ዘፈን ፕሮፖዝ ይደረግልሃል። በቃ ቀኑን ሙሉ እንደዛ ሙድ ውስጥ ሆነ ፕላትፎርሙ ይገባዋል። ዝም ብሎ ከዚህ በኋላ ይሄ የማይሆን የጨፈራ ሙዚቃ አይመጣልህም። ገባም? ይሄ አልጎሪትሙ በጣም ፓወርፉል የሆነ ነው። እሱ ነው one of the factors of success። ገባ? ሌላው ደግሞ ምንድነው ሊጋል የሆነ ሙዚቃ that's how እንደዛ ነው ፕላትፎርሙ ኢንዱስትሪውን ኮምፕሊትሊ ሬቮሉሽናይዝ ያደረገው። ዝም ብሎ በፓይረሲ የሚሰማውን ሙዚቃ ሊጋሊ የሆነ አንተም በክፍያ ነው ወይም ሊጋሊ በሆነ አቅጣጫ ነው የምትሰማው። አርቲስቱም ይከፈለዋል። አትሊስት ላይሰንስ ተደርጎ እንዴት ሙዚቃው እዛ እንደደረሰ በደንብ አውቆ ምናምን ነው የሚሰማውና እሱ ነው በቃ በጣም ለውጥ ያመጣው። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. አንቺን ሲቀጥሩሽ የፈለጉት ነገር ነበረ። አይ ቲንክ ብዙ ነገርም ግሮዝ እና ኤክስፓንሽን ላይ ብዙ ነገር ሰርተሻል። ስፖቲፋይ አፍሪካ ላይ ያለውን የክሬቲቭ ኢኮኖሚ እስካሁን እንዴት ነው የሚያየው? እድገቶች፣ ለውጦቹ እስካሁን ከገባች በኋላ ያሻቸው ነገሮች ምንድን ናቸው? በጣም በእውነት ያልጠበቅነው እድገት ነው ያየ ነው። ለምን አልጠበቃችሁትም ብትል
አፍሪካ ብዙ ችግር አሏት። ኮኔክቲቪቲ ችግር ነው። ዴታ በጣም ውድ ነው። ስማርትፎን ፔኔትሬሽኑ ብዙ ሀገር 100% አይደለም። አክቹዋሊ ኢን ሞስት ኦፍ አፍሪካ 20 30 40% ነው። እንደዚህ አይነት አፕ ዩዝ ለማድረግ ለማስወረድ ምናምን ዴታ ያስፈልጋል። እና ይሄ ሁሉ ችግሮች ስላሉ ቀስ ብለን ነው ቀስ በቀስ ነው ምናድገው ብለን ነበር። እኔ አትሊስት እንደዛ ብዬ ነበር ያሰብኩት። ግን አፕቴክ በጣም ቶሎ ነው ምናድገው ያለ ነው። ብዙ ሚሊየን ተጠቃሚዎች አሉን። አንዳንድ ሀገሮች ናይጄሪያ፣ ሳውት አፍሪካ፣ ኬንያ እነዚህ ሀገሮች ላይ ነው ብዙ ኤፈርታችንን የምናስቀምጠው። ምክንያቶች አሉ። ናይጄሪያ በምሳሌ በጣም ኢንክሬዲብል የሆነ እድገት ነው ያላት በኤክስፖርት፣ ሚውዚካል ኤክስፖርት፣ ካልቸራል ኤክስፖርት። አክቹዋሊ አፍሪካ ትልቅ ኤክስፖርት የምታደርገው ነገር ምንድን ነው ብትል ካልቸር ነው፣ ሙዚቃዋን ነው። ለብዙ ዓመት ከ2021 እስከ 2025 ምናምን አፍሮቢት የሚባል ዣንራ ሚውዚካል ስታይል አለ አይደለም? እነ ዊስኪድ እነ ዴቪዶ ምናምን ታውቃቸዋለህ? እዚህ ይመጣሉ። የእነሱ አይነት ሙዚቃ ፋስተስት ግሮዊንግ ነበር። አሁንም ኢትስ አሞንግ ዘ ፋስተስት ግሮዊንግ። ለምን ብትለኝ ምንድን ነው ይህንን ሙዚቃ እንደዚህ አይነት ደረጃ ያስደረሰው ብትለኝ ብዙ ፋክተሮች አሉ። አንደኛ ዳያስፖራ ነው። ናይጄሪያ በጣም ትልቅ ዳያስፖራ አላት። ካልቸራሊ ኢምፓክትፉል የሆነች ዳያስፖራ ነች ደግሞ ዩኬ፣ ዩኤስ። that's the driving force በመጀመሪያ ይህንን ሙዚቃ ወደዛ ደረጃ የወሰደው እሱ ነው። ሌላ ደግሞ በጣም ኤንትረፕረኒሪያል ናቸው። ክሬቲቪቲያቸው ምንም ሊሚት የሌለው ነው። ብዙ ይሰራሉ፣ ይሄዳሉ። ፕሮሞሽን፣ ማርኬቲንግ በጣም ብዙ ይሰራሉ። እና እንደኛ አይነት ፕላትፎርሞች ስፖቲፋይ በምሳሌ በጣም እንረዳለን። እንደዚህ እንዴት ነው የምትረዱት ብትለኝ በማርኬቲንግ በምሳሌ ኒውዮርክ ሄደህ ታይም ስኩዌር ብትጎበኝ በጣም ትላልቅ ቢልቦርዶች አሉ። ይሄ ኤሌክትሮኒክ ቢልቦርዶች አሉ አይደል? እዛ ላይ ዴቪዶ በምሳሌ አዲስ አልበም ቢያወጣ እዛ ላይ እንለጥፈዋለን። በራሳችን ገቢ ወጪ ማለት ነው። ፕሌሊስቶች አሉ። ስፖቲፋይ የምትሰራ ኩሬት የምታደርገው ፕሌሊስቶች አሉ። እዛ ላይ እናስቀምጣቸዋለን። አፍሪካ ውስጥ ብቻ አይደለም፣ ሌላ ሀገር ያሉ ባልደረቦቻችን እንደዚህ አይነት አልበም እየወጣ እኮ ነው፣ ኢንትረስት ሊኖራችሁ ይችላል፣ እናንተም ፕሌሊስት አድርጉት ምናምን ብለን እንደዛ ነው በቃ እድገት የሚመጣው። እና እሱ አለ። አማፒያኖ አለ ከሳውት አፍሪካ። ይሄ በየናይት ክለቡ ዩሮፕ ኢን ፓርቲኩላር በት አራውንድ ወርልድ ይሄ ኤሌክትሮኒክ ሚውዚክ ከሳውት አፍሪካ በጣም ይወደዳል። እሱንም እንደዛ እየረዳን ስትራቴጂክሊ ምንገፋው ነገር ነው። እና እንደዚህ ፖቴንሻል ያለው ሙዚቃ ወይም አገር ወይም ዣንራ ሲኖር በጣም ኢንተርቪን እናደርጋለን ማለት ነው። ሶ ኤክስፖርት ኢዝ ዋን ኦፍ ዘም። ግን ከውጭ ሀገር ዲፐንድ ብቻ ማድረግ ልክ አይደለም። አልቲሜትሊ ኦፍኮርስ ግሎባል ኢምፓክት ነው የምንፈልገው፣ ኢንፍሉዌንስ እንዲኖረን ነው የምንፈልገው። ግን እዚሁ ማደግም ያስፈልጋል። አልቲሜትሊ ምንድን ነው የምንፈልገው? አገርህን ሳትለቅ እዝቹ ሞኔታይዝ አድርገህ አርቲስት ሆነህ ማለት ነው ኑሮውን መኖር እንድትችል ነው። that's the aim። ወይኔ ኤክስፖርት ካላረኩኝ መኖር አልችልም ማለት ልክ አይደለም። ገባ? ግን እሱ እንዲደርስ እኛ ዩዘር ቤሱን በጣም ገፋፍተን ሰፋ ማስፋት አለብን። ሞኔታይዜሽኑም
ፊክስ ማድረግ አለብን እኛ ብቻ ሳይሆን ከሌላ ፓርትነሮች ጋር እየሰራን ማለት ነው። የኤክስፖርቱ የዲያስፖራ እና ሌላ ዜጋው ቁጥሩ ትንሽ ነው እዚህ አፍሪካ ውስጥ ካለው ህዝብ ቁጥር አንጻር። አብዛኛው ሀገር ሜይ ቢ 2% 3% ቢበዛ ነው ኤክስፖርት ማነው ዲያስፖራው። ከዛ ሌላው ማህበረሰብ ደግሞ የሚሰማው ትንሽ ነው። ዶሚናንት ኦዲየንሱ እዚህ ስላለ አይ ቲንክ እዚህ ሞኔታይዜሽን መንገዱ መፈለግ እና ብዙ ሀገር ደግሞ አይ ቲንክ ያረጋቸዋቸው ነገሮች አሉ አይደል? ያንን ልክ ነው። however አንተ አሜሪካን ሀገር ቁጭ ብለህ ስፖቲፋይን ሰብስክራይብ ስታደርግ የምትከፍለው ሰብስክሪፕሽን ፊ በጣም ምንም አይገናኝም እዚህ ከምትከፍለው ገባ። እና ስፖቲፋይ እንዴት ነው የምትሰራው? ቅድም ስነግራችሁ ነበር መሰለኝ። አሁን ፕሪሚየም ፍሪ ያለ እሱ አድቨርታይዚንግ ሰፖርትድ ነው፣ ግን አድቨርታይዚንግ ገና ትንሽ ነው። it's not a big part of የኛ ቢዝነስ። ትልቁ ፓርቱ ሰብስክሪፕሽን ነው። ያ ሰብስክሪፕሽን ሬቨኒው ሪዲስትሪቢዩት ይደረጋል። ለማን ነው ሪዲስትሪቢዩት የሚደረገው? the rights holders everywhere in the world ላይሰንስ የሙዚቃውን ኦነርሽፕ ያላቸው ኦርጋናይዜሽኖች አሉ። ሌብልስ ትላልቆች ዓለም ውስጥ ዩኒቨርሳል ሚውዚክ የሚባል አለ፣ ሶኒ ሚውዚክ የሚባል አለ፣ ዋርነር ሚውዚክ። እነዚህ ትላልቆቹ ናቸው፣ ግን ሌሎች አሉ። ከነሱ በሙሉ ጋር የፈረምነው ላይሰንሲንግ አግሪመንቶች አሉ። ሙዚቃው የነሱ ነው። እኛ ገቢ ሲኖረን 2/3 7% ለነሱ ሪዲስትሪቢዩት እናደርጋለን። እና አንተ ካናዳ ሆነ የምትከፍለው $12 70% of that it's a bigger amount than እዚህ $3 ቢሆን ነው 3-4 ገባ። so that's እሱም ነው ልዩነቱ። ግን of course ቮሊዩሙ እዚህ ቮሊዩም እናገኛለን። ትንሽ ጊዜ ይፈጃል እዛ ደረጃ እስክንደርስ። ምን ያስፈልገዋል ብትለኝ አንደኛ የስማርትፎን ፔኔትሬሽኑ እንዲሰፋ ያስፈልጋል። ሁለተኛ ኮኔክቲቪቲ ዴታ ኮስቱ ሪዲዩስድ መሆን ያስፈልጋል። ሶስተኛ ደግሞ በቀላሉ መክፈል መቻል ያስፈልጋል ተጠቃሚው ገባ። እነዚህ 3 ነገሮች ሲኖሩ እኛም በእኛ on our side መስራት ያለብን ነገሮች አሉ። በቀላሉ ለመክፈል ኦፕሽኖች መስጠናለን ብንሰጥ ይመረጣል። በቃ እኛም እንደዛ አይነት ስራ ከሰራን በኋላ ሬጉሌቶሪ ኢንቫይሮንመንትን ከረዳን በኋላ ነው በደንብ ይሄ ሲስተም የሚሰራው ማለት ነው። የእናንተ ሮልስ እዚህ ያለው የአፍሪካ ኦፊስ ሮል ሞስትሊ ምንድነው? ሞስትሊ 2 አይነት ነው። አንደኛው ኮንሱመር ኦዲየንሱ ነው፣ ሌላው ደግሞ አርቲስት ነው። የኮንሱመሩ አንደኛ ማሳወቅ ያስፈልጋል። አዲስ ማርኬትም ያላሉትን ማርኬት ኤግዛክትሊ ማርኬቲንግ እንሰራለን። ስፖቲፋይ ይሄ ነው ስራዋ ምንድነው ምናምን እያልን እንሰራለን። እሱ አንዱ ስራ ነው። ማርኬቲንግ ቲም አለኝ ማለት ነው። ሌላው ስራ ከአርቲስት ጋር ከሌበል ኦርጋናይዜሽኖች ጋር መስራት ነው። I have a music team። ይሄ ነው generally of course analytics strategy የሚሰሩ ሰዎችም አሉ። እና የኔ ኃላፊነት ምንድነው? ስትሪሚንግ እንድትስፋፋ ዲጂታል አዶፕሽን ይሄ ሙዚቃ ሊጋሊ መስማት በጣም ይሄ ፋውንዴሽን ኖርማል የሆነ ነገር እንዲሆን ለሁሉም ሀቢት እንዲሆን አንተም ሆን ማንኛውም ሰው ሙዚቃ መስማት ይፈልግ ወደ ስትሪሚንግ እንዲሄድ ስፔሻሊ ወደ ስፖቲፋይ። አርቲስቱም ደግሞ ኑሮ እንዲሻሻል
እና እኛ የምናገኘውን ገቢ ሪዲስትሪቢዩት እንድናደርግ በየአመቱ ለአንዳንድ ሀገር እናስታውቃለን ስንት አይነት ገንዘብ ሪዲስትሪቢዩት እንዳደረግን። ለናይጄሪያ ተናገርን በቅርብ ጊዜ በናይራ ብዙ ቢሊዮን ነው፣ በዶላር ኮንቨርት ብታደረገው ሞር ኦር ሌስ 58-60 ሚሊዮን ነው ለሚውዚካል ኢንዱስትሪ ዲስትሪቢዩት ያደረግ ነው። እና በየሀገሩ እንደዚህ አይነት ደረጃ እንድንደርስ ነው የምንፈልገው። ኢምፓክቱ ኮንሱመሩም ደስ ይበለው፣ ሊጋል የሆነ ቆንጆ ኤክስፒሪየንስ የሚሰጠው ፕላትፎርም እናቅርብለት፣ አርቲስቱም ይህንን ኮንሱመር ሚት የሚያደርግበት ቦታ እንስጠው፣ ላይቭሊሁድም እንቀይረው። የ2026 የስፖቲፋይ ላውንድ ክሊር የሚለው ሪፖርት ላይ አሁን ካነሳሻቸው የተለያዩ የዲቨሎፕመንት ለውጦች እንዳሉ ያሳያል፣ የትሬንድ ለውጦች እንዳሉ ያሳያል። አንዱ ምንድን ነው ያው ኦልሞስት ግሎባሊ ከዚህ በፊት የነበረው የሪከርድ ሌብል ዶሚኔትድ ማርኬት ነው የነበረው። አሁን ስፖቲፋይ እና የዲጂታል ኢኮኖሚ አንዱ የሚያመጣው አርቲስቶቹ ሪያሊቲው ሙሉ ራሳቸው የሚወስዱበት ዳይሬክት ኢንቴግሬሽን ከአርቲስቶች ጋር ነው እና ሜይ ቢ ያንን ሪፖርት ቤዝ አድርገን ሙዚቃ ኢንዱስትሪው ላይ የመጡ ያሉ አዲስ ትሬንዶች፣ ለውጦች በስፖቲፋይ አናሊሲስ የታዩ ምንድን ናቸው? ሌበሎች ብዙ ስራ ይሰራሉ፣ ግን አንተ አዲስ አርቲስት ብትሆን ሌበል ላይኖርህ ይችላል እና ትዘፍናለህ። ስፖቲፋይ ላይ እንዴት ነው ምገባው ብለህ ስትጠይቅ ዳይሬክትሊ ሳይሆን አሉ ኢንተርሚዲየሪዎች፣ ግን ኢትስ ኦልሞስት ዳይሬክት። ምን ማለት ነው? በዚህ ልዩ ልዩ ካምፓኒዎች አሉ ግሎባሊ። አንዱ ቲዩንኮር ይባላል፣ ሌላ አፍሪኮር የሚባል አለ፣ ዲስትሮኬድ የሚባል አለ። ይሄ እነዚህ ካምፓኒዎች ራስህ ትንሽ ክፍያ አድርገህ አፕሎድ የምታደርግበት አቅጣጫ ነው እና በአሁን ጊዜ 50% አትሊስት ኦልሞስት ኦፍ አርቲስት እንደዛ ነው። ኦልሞስት ዳይሬክትሊ ራሳቸው ስፖቲፋይ ላይ የሚሄዱት ማለት ነው። እና ይሄ ጥሩ ነገር ነው። ምርጫ አለው ማለት ነው አርቲስት። ሌበል ካለ ኮንትራክታችሁ ጥሩ ኮንትራክት ሆነ አንተ ገቢው ከሊበሉ ይሄድና ወደ አንተ ሲደርስ እነሱም የራሳቸው ካት ይወስዳሉ። አገባ ዳይሬክትሊ ስትሄድ ግን less of that ይኖራል። እሱ አንዱ ለውጥ ነው። ሌላው ትልቁ ለውጥ ግን ግሎባል የሆነ አክሰስ ነው። በምሳሌ አንተ ኢትዮጵያዊ አርቲስት ሆነ ጃፓን ሀገር የሚሰማኝ ሰው አለ ብለህ አታስብም አይደለም? ግን ስፖቲፋይ ላይ ሲሆን ሙዚቃ ይሰሙሃል፣ ዲስካቨር ሊያደርጉህ ይችላሉ። እና we seeing this more and more ብዙ አርቲስቶች የማይጠብቁት ሀገር ነው ኦዲየንስ የሚያገኙት። አንተ ሌጎስ ናይጄሪያ ቁጭ ብለህ ህንድ ሀገር ለካስ ስታር ልትሆን ትንሽ ነው የቀረ። እና ይሄ ሁሉ ዴታ አለው። አንተ አርቲስት ስትሆን ታያለህ ሲስተም ላይ፣ የስፖቲፋይ ፎር አርቲስት ሲስተም ላይ እንዴ ለካስ ህንድ ሀገር አሉ የሚወዱኝ ሰዎች ምናምን ትልና እዛ ሄደ ሜይ ቢ ኮንሰርት ታደርጋለህ። ገባ? እና ለኢትዮጵያ አርቲስቶች ምንድን ነው የምመክረው? በጣም ይሄ ኢንቫይሮንመንታቸውን በጣም ፕሮፌሽናላይዝ አርጉ። ጥሩ ይሄ ፕሮፌሽናል የሆነ ማናጀር ያዙ። ከስፖቲፋይ ጋር የምትሰሩት ስራ በጣም ይሄ ዲቴይልድ ይሆን። ዴታችሁን በደንብ አጥኑ። የምትማሩት ነገር አለ፣ ማትጠብቁት ነገር ሊኖር ይችላል። በምሳሌ ስለ ዲያስፖራ ስናወራ ነበር። የኢትዮጵያ ዲያስፖራ ብዙ ኦፍኮርስ አሜሪካን አገር አለ፣ ግን ሚድል ኢስት ወይም ዩሮፕ ምናምን የት እንዳሉ የሚወዱ ሰዎች የት እንዳሉ
ማወቅ ትችላለህ። እዛ ሄደ ኮንሰርት ልታደርግ ትችላለህ። ሶ አክሰስ ግሎባል አክሰስ ኢንዲፐንደንት ኦነርሽፕ እንደሱ አይነት ነገሮች ናቸው ይለወጣል። ቅድም ከፖድካስቱ ስንዘጋጅ ዝም ብለን የኛ ቼክ እያደረግነው ነበረ የመሪና ከኢትዮጵያ ውጭ ዩኤስ ቀጥሎ ቬትናም ነው የሚለው። ቬትናም አጠብቅም ቬትናም ጭራሽ አልገምተውም። ይገርማል። እንጃ ለምን እዛ እንደሆነ እና ልክ ነሽ። it's also a way to discover audience የት ነው ያለው የሚለውን እና እንዳልሽው ደግሞ ኢቭን ወደ ቢዝነስ መቀየር ይችላል። እዛ ሄዶ ኮንሰርት ማዘጋጀት ይችላል። የሆነ ነገሮች ማሰብ ይችላል። እና አንተ ተጠቃሚ ከሆንክ የዓለም በሙሉ ሙዚቃ ነው የምታገኘው እዚህ ፕላትፎርም ላይ። ፖድካስቶች እንደ መሪ አይነት ከዓለም all over እና ምን ጀምረናል። አንዳንድ ሀገር ኦዲዮ ቡክስ መጽሐፍ እየሰማህ ማንበብ እሱም አለ እና ቪዲዮም ጀምረናል። እሱ በጣም ኢቮልቭ የሚያደርግ ፕላትፎርም ነው። ብዙ አዳዲስ ነገር እየጀመራችሁ። ቴክኖሎጂያችን በጣም ኢቮልቭ እያደረገ ነው። በጣም እስቲ እናንተ ስንት ሰው ስፖቲፋይ ይሰራል ብላችሁ ነው የምትገምቱት? ስፖቲፋይ ውስጥ ያለ ሰራተኛ ነው? አልጎ ሜቢ እኔ 6-7 ሺህ ሰው ቁጥሩን ያየው ይመስለኛል። ስምንት to 10 ሺህ እዚህ እናንተ ጋር ያለው ምን ያህል ይሆናል? እኛ ገና ትንሽ ነን። እያደግን ነው፣ ግን ቶሎ ነው እያደግነው ያለው። ደግሞ ከኤአይ ጋር እንደ በፊት ብዙ ሰው አያስፈልግም። የዚህ አሁን የሞር ኢንዲፔንደንት የሆኑ የመጡ አርቲስቶችን እንዴት ነው ከትራዲሽናሉ መንገድ ማደግ የሚችሉት በራሳቸው? ወይ ስፖቲፋይ ያለው ፕላትፎርም? የመጀመሪያው ነገር ከፋኖቻቸው ጋር መገናኘት እንዲችሉ እና የራሳቸው ስራ መስራት አለባቸው። ሶሻል ሚዲያ ላይ እየሄዱ ማስታወቅ፣ ይሄ ቅድም እንዳልኩት በጣም ፕሮፌሽናል የሆነ ሴታፕ። ሙዚቃን ስፖቲፋይ ላይ ስታደርግ የምታደርጋቸው ነገር አሉ። ፎቶ ማቅረብ፣ እንደሱ አይነት ነገሮች ሊረዱ ይችላሉ። የኢትዮጵያ አርቲስት እንዴት ናቸው? Do they do this? How do you see ያላቸው እንትን? Yes, አዳዲሶቹ ብዙ ስራ ይሰራሉ። ግን ቅድም እንደነገርኩህ በጣም የሚገርመኝ ነገር ሁሌ ሙላቱ አስታጥቄ በምሳሌ ስፖቲፋይ ላይ 600,000 በላይ ፎሎወርስ አላቸው። በጣም ኤክስፖርትድ የሆነ ሙዚቃ ቢኖር ከኢትዮጵያ የሳቸው ነው። ኢትዮ ጃዝ ዣንሯ በጠቅላላ አዲስ ነገር አይደለም። የዛሬ 20 ዓመት የተጀመረ ታሪክ ነው። ግን የምትጠብቀው ነገር አይደለም። ወጣቱ ሂፖፕ አርቲስቱ ምናምን ይመስልሃል፣ ግን እሳቸው ናቸው። ወጣቶቹ ግን በጣም በሚገርሙ ደረጃ የደረሱ ልጆች አሉ። እኔ በጣም የምከታተላቸው ልጆች አሉ። ሮፍናን በምሳሌ በጣም የምወደው ሸግዬ ነው የሚባለው ያ ዘፈን። በጣም ደስ የሚል ዘፈን አሉ። ሌሎች ሄለን በርሄ የምትባል ልጅ፣ ሚካኤል። ግን አንድ መናገር የምፈልገው ነገር ይሄ የክሪኤቲቭ ኢኮኖሚ ስራ
ዘፋኙ ባለሙያው ብቻ አይደለም ኮንሰርን የሚያደርገው ከነሱ ዙሪያ ብዙ በጣም አስፈላጊና ኢምፖርታንት የሆኑ ሰራተኞች አሉ። ወጣቱ አንዳንድ ጊዜ አይገባውም ይሄ ኦፖርቹኒቲ። ማናጀሮች በምሳሌ ሌበሎች እዚህ ሀገር አንዳንድ ጥሩ ስራ የሚሰሩ ልጆች አሉ። በምሳሌ ብሌን መኮንን የምትባል ልጅ አለች። ባና ሬኮርድ የሚባለው ካምፓኒ አስተዳድራለች። በቃ እንደሱ አይነት ልጆች ያስፈልጋሉ ብዙ ይሄንን ሴክተር ፕሮፌሽናላይዝ ለማድረግ። ስፖቲፋይ ላይ የምትደርሰው መጨረሻ ላይ ነው። ከዛ በፊት በጣም ብዙ የምትሰራው ስራ አለ። ማናጀር በምሳሌ በጣም ኢምፖርታንት የሆነ ስራ ነው። ታይላ የምትባል ስታር አለች፣ የሳውዝ አፍሪካ ልጅ። የእሷ ማናጀር ሲያስረዱ ነበር በጣም ኢትስ ክሩሻል ጥሩ የሆነ ማናጀር ምን በቃ ሲነግሩን የአርቲስቱን ካሪየር በእጁ የያዘ ሰው እሱ ነው እና በጣም ብዙ ጊዜ አርቲስቶች they don't take that በጣም seriously ገባ እና ከሌበል ጋር ደግሞ ግንኙነት ካረግ ምንድን ነው የምፈርመው ብለህ መጠየቅ። ብዙ አርቲስቶች እኔማ ዘፈን ነው የምወደው ይሄ ወረቀት ምናምን ይቅርብኝ ምናምን ይሉና ግን actually እዛ ነው ብዙ ጊዜ exactly እና የሚፈርሙትን በጣም በጥንቃቄ ማንበብ ያስፈልጋቸዋል። ቢዝነስ ሳቪ ዲቨሎፕ ማድረግ ይኖርባቸዋል። እና በቃ ኢትዮጵያ እንደዚህ አይነት ስራ እየሰራች እንደሆነ አይተናል። አንዱ አብዛኛው ሰው ለዚህኛው ፐርከስ ለመዘጋጀት ስንል የተወሰኑ ሰዎች እየጠየቅን ነበረ። ስለኔ ኧረ ጉዴ እንግዳ ጆስሊን ብናመጣትና ስለ ስፖቲፋይ ምን ይጠየቅ ሲባል ያው አንዱ የአርቲስት ያው ዲያስፖራ ብቻ ሞኔታይዝ የሚያደርገው እንዳልሽው የሲፒኤም ዲፍረንስ አለው፣ እኩል አይደለም ውጭና እዚህ ያለው። ግን ያው ሎካሉ መክፈያ መንገድም ስለሌለው ነው። ሎካሉ የመክፈል ያለ መክፈል ቴንደንሲ ብዙ ላይ ኖር ይችላል፣ ግን መክፈል የሚፈልግ ሰው አለ። አንዱ የፔመንት ሞዳሊቲ ነው ችግሩና አይ ቲንክ he did a good job ኬንያ ላይ ኤምፔሳን ኢንተግሬት በማድረግ በጣም ትልቅ ነገር ነው። ያንን ፔኔትሬሽኑ ላይም ኢምፓክት ይኖረዋልና ኤኒ ፕላን ከኢትዮጵያ ጋር በተያያዘ ሎካል ፔመንት ኢንተግሬት ማድረግ የምታስቡት ነገር ካለ? እኔ ለዚህ ለክራፍት አዲስ ዝግጅት ከመጣው ጀምሮ የዛሬ 2-3 ቀን በጣም የሰማሁትም ያየሁትም ለውጥ በጣም ኢንካሬጅ የሚያደርግ አይነት ነው። እንደገባኝ ከሆነ አሁን በኢትዮጵያ ውስጥ በሎካል ክሬዲት ባንክ ካርድ የዶላር አካውንት ካለ መክፈል ትችላለህ ማለት ነው ለስፖቲፋይ። እንደዚህ አይነቶች ለውጦች በጣም ጥሩ ናቸው። ከዚህ በላይም በብር መክፈል ወይም በብር ካርድ መክፈል እንደሚቻል ከትንሽ ጊዜ በኋላ በጣም ተስፋ አለኝ። እና ይሄ ኢኮሲስተም ኢንፍራስትራክቸሩ በጣም እየተሻሻለ እንደሆነ ነው የምናየው። እና ይሄ በጣም ብዙ ተስፋ ይሰጠኛል። ምክንያቱም ኢትዮጵያ በሳብሳሃራን አፍሪካ ውስጥ 2ኛ ፖፑሌሽን የያዘች አገር ነች እንደምታውቁት። ከናይጄሪያ በኋላ ኢትዮጵያ ነች። ወጣቱም is everywhere። በጣም ዲጂታል ሳቪ የሆነ ደግሞ ህዝብ አለ። አክቹሊ ስፖቲፋይ ኢትዮጵያ አቬይለብል ስትሆን በጣም ነው የገረመን ፍጥነቱ። ይሄ በሰው ነው መሰለኝ ማርኬቲንግ ገና አላረግንም ነበር። ሰው እያወቀ አፑን እያስወረደ ስንትና ሺ በጣም የሚገርም ስፒድ ነው ገባ። እና እሱ ምንድነው ያሳየን
እዚህ ሀገር በጣም ቴክሳቪ የሆኑ ለእንደዚህ አይነት ሰርቪስ ሃንገር ያላቸው የሚፈልግ ህዝብ በጣም ብዙ ሰው አለ። ኦፍኮርስ አዲስ አበባ ነው፣ ትልቅ ከተማ ነው። በቃ እያደገ ሲሄድ ወደ ገጠርም ሲገባ ስማርትፎን አቬይላቢሊቲ ሲጨመር ብዙ ለውጥ ይመጣል ማለት ነው። ፖቴንሻሉ ኢዝ ኢመንስ። እንደሱ አይነት ፖቴንሻል አለ የቢዝነስ። ግን ሌላ ነገርም አለ። ካልቸሩ በጣም ይሄ ኮምቢኔሽን ኦፍ ቴክሳቪ ዩት ወጣት ስትሮንግ የሆነ ኦተንቲክ የሆነ ካልቸር፣ ይሄ ሁለቱ ነገሮች አብሮ እንትን ሲመጡ በጣም ፓወርፉል ነው። ናይጄሪያ ኢዝ አን ኤግዛምፕል። ይሄ ኮምቢኔሽን እዛ አለ እና ለአርቲስቱ ምንድን ነው ማለት የምፈልገው፣ አትለውጡ። ሌላ የውጭ ሀገር ሰዎች እንትን ለማስደሰት በእንግሊዝኛ ልዝፈን፣ ኦተንቲክ ያልሆነ ነገር ላርግ፣ ኢትስ ኖት ነሰሰሪ፣ አያስፈልግም። እናንተ በቃ ፎከስ ኦን ዮር ክራፍቱ ራሱን ኢቮልቭ አርጉት፣ ኢኖቬት አርጉ እና በቃ ከትንሽ ጊዜ በኋላ ብዙ ፕሮግሬስ አንቀርም። ግን እንዴት የኤአይስ እንዴት ታየዋለሽ ጉዞ? ኤአይ ጥሩም ነገር ነው፣ የሚያስፈራም ነገር ነው። በሙዚቃ ሴክተር ጥሩነቱ ምንድን ነው? አርቲስቱ ሊፕፍሮግ የሚያደርገው ነገር አለ። በቃ ስቱዲዮ የለኝም፣ ኢኩዊፕመንት የለኝም፣ ይሄ የለኝም ምናምን ማለት አያስፈልገውም። ቶሎ በራሱ ቤት በላፕቶፑ በጣም ንጹህ የሆነ ሃይ ኳሊቲ የሆነ ሙዚቃ ሊሰራ ይችላል ማለት ነው። እሱ በጣም ትልቅ ኦፖርቹኒቲ ነው። ገጠር ቁጭ ብለህ ወርልድ ክላስ የሆነ ሙዚቃ መስራት ትችላለህ ማለት ነው ከእንደዚህ አይነት ቱሎች ጋር። የሚያስፈራው ነገር ግን ምንድን ነው? ምንም የሂውመን ኢንፑት የሌለው በማሽን ብቻ የተሰራ ሙዚቃዎች ቀን በቀን አፕሎድ ይደረጋሉ። ይሄ አክሴፕታብል የሆነ ነገር ያስፈራል። እንዴት ነው ማናጅ እያደረጋችሁ ያላችሁ? እንደዛ ኤአይ ጀነሬትድ ሙዚቃዎች ምናምን ሲሆኑ አርቲስቱንም አንዳንዴ ተጠቅመው እንትን ይላሉ። በቴክኖሎጂ በጣም እንከላከላለን። በየቀኑ ብዙ ሺህ የውሸት ኤአይ ጀነሬትድ ሶንግ ነው የምናስወርደው። ሌላ ደግሞ እኛ አዲስ አቅጣጫ ደግሞ እየሞከርን ነው። ምንድን ነው actually on the one hand እሱን ፋይት ማድረግ ያስፈልጋል። on the other ማን ነው actually human ሰው ማን ነው ብለን ቬሪፋይድ የሆነ ሲስተም አስገብተናል እና እኛ ቬሪፋይ አድርገን ይሄ ሰው ነው ወይ አርቲስቱ ነው ቬሪፋይ የምታደርጉት? ኤግዛክትሊ። አዲስ ነገር አይደለም። በፊትም ቬሪፋይ እናደርግ ነበር። አሁን ግን አዳዲስ ፕሮሰሶች አስገብተናል። which means ቬሪፋይድ የሆነ አርቲስት ስታይ ሰው እንደሆነ ይገባሃል። ስራው እንዴት ነው የምናደርገው? ስራውን ቼክ እያደረግ ይሄ ሙዚቃ በምንድን ነው የተሰራው? ትንሽ ኤአይ ካለው አክሴፕታብል ነው እንደ ቱል ተደርጎ፣ ግን ሙሉ ኤአይ ከሆነ ሰው አይደለም ቬሪፋይ አይደረግም ማለት ነው። እና እኔ እዚህ ሳድግ በጣም ይሄ የፓን አፍሪካ ስሜት ነበረኝ። እንደነገርኳችሁ አፍሪካ አንድነት ፊት ለፊት ነው ያደግኩት እና ይሄ የፓን አፍሪካንነት በጣም ለእኔ ኢምፖርታንት የሆነ ነገር ነው እና እንደዚህ አይነት ስራ ለውጥ የሚያመጣ ቪዚብል የሆነ ለውጥ የሚያመጣ ስራ መስራት በጣም ደስ የሚለኝ ነገር ነው። በጣም ትልቅ ነገር ነው እየሰራሽ ያለሽው። ይህንን ሜይ ቢ ኢንተርናል በምታደርጓቸው ሚቲንጎች ያየሽው ነገር ካለ እንዲሁ ነው የምንጠይቅሽ። ያው የስፖቲፋይ አገይንስት ጃይንትስ ነው ኮምፒት ያደረገው
የሙዚቃ ኢንዱስትሪ ከአይፓድ ታይሆን ምን ነበረ አይቲዩንስ ከመምጣት ጀምሮ አፕል ከሶኒ ጋር ነበረ then later on አፕል እና ስፖቲፋይ ነበሩ እና actually ስፖቲፋይ managed to won that battle and become dominant በሙዚቃ ኢንዱስትሪ ላይ ከነ አፕል more ፈንዱ ምንም ካላቸው ካምፓኒዎች እና if you can see in the company DNA like ምንድነው ሰክሲድ እንዲያደርግ ያደረገው ብለሽ የምታስቢው? አንደኛ ካልቸሩ ነው መሰለኝ። በጣም በጣም ኢኖቬቲቭ ናቸው ፋውንደሮቻችን። ያ የስዊዲሽ ባህል ኢቶስ አለ። አክቹሊ ብዙ ካምፓኒዎች ናቸው ከስዊድን የወጡት ግሎባል የሆኑ ቴክ ካምፓኒዎች። ይገርማል። ሀገሪቷ ትንሽ ነች ግን ኢምፓክቷ በጣም ትልቅ ነው። እና ፎከስ እሱ ብቻ ነው ስራችን። ብዙ ኮምፒቲተራችን ይሄ የሚውዚክ ስትሪሚንግ ፕላትፎርም አዲሽናል የሆነ ነገር ነው። ወይ ስልክ ይሰራሉ ወይም ሌላ ነገር የሚሰሩት ነገር አለ። ኢትስ ኦንሊ ዋን ቢዝነስ ነው። እኛ ግን በጣም ይሄ ብቻ ነው ያለን እና ፎከሳችን እሱ ብቻ ነው። and that's probably one of the reasons እና በቃ ኢኖቬቲቭ የሆነ ቢዝነስ ሞዴል ያመጣ ነው። ማርጂኖቻችን አነስተኛ ሆነው ይሄ ሪዲስትሪቢዩት ስለምናደርግ ለሚውዚክ ኢንዱስትሪው I think ይሄ ነው። በጣም ጥሩ ሰዎች ነው ያሉን። ደግሞ ካምፓኒው ደግሞ በጣም ሰፖርት የሚያደርግ አይነት ነው። በቃ እነዚህ ናቸው መሰለኝ። እና ደግሞ ኦፖርቹኒቲ የት እንዳለ ይገባናል። በምሳሌ እኔ ብዙ ማልቲናሽናል ውስጥ ሰርቻለሁ። ግን እንደ ስፖቲፋይ የአፍሪካን ኦፖርቹኒቲ በደንብ የሚገባት ካምፓኒ ውስጥ እንደዚህ ሰርቻ አላውቅም። ምንድነው እንድትይ እንደዛ ያደረገሽ? ግን እነሱ በደንብ የአፍሪካን ኦፖርቹኒቲ ተረድተዋል እንድትይ ያደረገሽ? በምሳሌ በቃ የአፍሪካን ካልቸር ግሎባሊ የሆነ ኤክስፖርት ፖቴንሻል አላት ብሎ የሚያስቡ መሪዎች ነው ያሉን። እና ይሄ ዝም ብሎ የአንድ ሰዓት ነገር አይደለም። ይሄ ሎንግ ላስቲንግ የሆነ ነገር ነው ብለን ነው የምናስበው። ይሄ ደግሞ የዩት ዲቪደንድ አለ፣ የአፍሪካ የፖፑሌሽን ዲቪደንድ። እሱ በደንብ ነው የሚገባን እና ወጣቱ እና ቴክኖሎጂ ቶሎ አዶፕት እንደሚያደርግ ይገባናል። ደግሞ there are things ብዙ ጊዜ ስለ አፍሪካ የሚደረጉ አሳምፕሽኖች አሉ። በምሳሌ መክፈልማ መቼም አይችሉም የሚል አስተሳሰብ አንዳንድ ጊዜ ይኖራል ሌላ ቦታ። ወይም እንደዚህ ሶፊስቲኬትድ የሆነ አፕ አዶፕት ማድረግ ሊከብዳቸው ይችላል ምናምን። እንደሱ አይነት አስተሳሰብ የለንም። እናውቃለን ፕራይሱ ኮሬክት ከሆነ፣ ፔመንት ሜተድ ከተቀረበ፣ ፕሮዳክቱ ከኮንሱመር ጋር አንድ ላይ ማች የሚያደርግ ከሆነ አዶፕሽኑ እንደሌላ አገር እንደሌላ ሪጅን ኢን ዘ ወርልድ ሰክሰስፉል ይሆናል የሚል አስተሳሰብ ነው ያለን። What has been your challenge ግን እንደ ሊደር አሁን ባለሽበት ሮ? ትልቁ ቻለንጁ ምንድን ነው? በጣም ፕራዮሪታይዝ ማድረግ ያስፈልጋል። እኔ በጣም አፍሪካን ከመውደድ የተነሳ እምነት ስላለኝ በፖቴንሻላችን ሁሉ ቦታ ቢሄድ ነው ደስ የሚለኝ። ሁሉም ፖቴንሻል እንዳለው በደንብ ይገባኛል። ግን ሁሉ ቦታ መሄድ አይቻልም፣ not at the same time። እና ደረጃ በደረጃ እንደሆነ ይገባኛል። እና ይሄ ጊዜ ይፈጃል። ሳውት አፍሪካ፣ ናይጄሪያ፣ ኬንያ በጣም ብዙ ኤፈርት የምናደርግባቸው ሀገሮች ናቸው። ግን ይሄ
በጊዜ ኤክስፓንድ እየተደረገ ፎከሳችን ትንሽ ይስፋፋል። በቃ እሱ ነው ቻለንጅ። ሁሉ ቦታ አንድ ላይ መሄድ ነው ደስ የሚለኝ። ግን from a business perspective ልክ እንዳልሆነ ይገባኛል። እሱ ብቻ ነው ችግሬ። አለበለዛ ኮንሱመሮቹ በደንብ እየገባቸው ነው ጥቅሙ እንዳለ it's clear። አርቲስቱ በደንብ ተረድቶታል ዲቨሎፕ እያደረገ እንደሆነ እና በየአርቲስቱ ሞኔታይዜሽን ብናስገባ ቢኖር ደስ ይለኝ ነበር ኤቭሪዌር። ግን እሱም እኛ ብቻ አይደለንም የሱ ኃላፊነት ያለን ኢኮሲስተሙ መለወጥ አለበት፣ ኢቮልቭ ማድረግ አለበት። እና በቃ አንዳንድ ጊዜ ብዙ ጊዜ ሲፈጅ ትንሽ ፍራስትሬት ሊያደርገኝ ይችላል። አይ ቲንክ ያለሽበት ቦታ ትንሽ ስትሬስፉል ፖዚሽን የሚሆንባቸው ብዙ አጋጣሚዎች ይኖራሉ። ወይም ደግሞ አዳዲስ ነገሮች መማር የሚጠይቅ ነገሮች ይኖራሉ። ራስሽን ዳውት የምታደርግባቸው ወይም አጋጣሚዎች ሊኖሩ ይችላሉ። እና ሰፖርት ሲስተምሽ ምን ይመስላል? እነዚህ አይነት ነገሮች ይኖሩ? do you have mentors, friends? Yes, yeah. በእውነቱ ትልቅ ሰው ስለሆንኩኝ ነው መሰለኝ አሁን እስከዚህም ስትሬስ አይደለሁም። ለምን በጣም ወደው ስራ ነው፣ ማምንበት ስራ ነው። ትንሽ ዳውት ወይም ሲደክመኝ ምናምን ወደ ውስጥ ነው የሚሄደው። ኬት እንደመጣሁ ነው ማስበው። ስለ ልጅነቴ ብዙ አስባለሁ። ኢትዮጵያ ምን እንደሰጠችኝ በጣም ለእኔ ኢምፖርታንት የሆነ ነገር ነው። በዚህ በመሪነቴ ለምሳሌ የተማርኩት ብዙ ነገሮች አሉ። አንድ ምሳሌ ብሰጥህ የኢትዮጵያ ባህል ይሄ ይሉኝታ የሚል ነገር በጣም የተማርኩት ነገር ነው። እና ይገርምሃል ቢዝነስ ላይ በጣም ኢምፓክት አለው። ይሄ ራስን መጠበቅ፣ በዲግኒቲ መኖር፣ በእውነታዊ በሆነ አኗኗር ኢሞሽናል ኢንቴሊጀንስ አለው ብዙ የአበሻ ካልቸር። እና ቢዝነስ ላይ ይሄ በጣም ይጠቅማል። ከዓለም በሙሉ ነው በጣም ልዩ ሰዎች ጋር ነው የምሰራው እና ሰው ይገባኛል። እና ይሄ እዚህ የተማርኩት ነገር ነው። እና በጣም ኢትዮጵያን በጣም አመሰግናታለሁ። ለነገሩ ግን በሩዋንዳም በካልቸራችን የሩዋንዳ ካልቸር በጣም ሲሚላር ስለሆነ ነገር ነው። እና በጣም የጠቀመኝ ነገር ይሄ ልዩ ልዩ አስተዳደግ ስላለኝ ነው በውስጤ። የኦዩ የአፍሪካ አንድነት እናቴ እዛ በመስራቷ በጣም ብዙ የተማርኩት ነገር አለ። ብዙ ጊዜ ሄድ ነበር መስሪያ ቤቷ እና የአፍሪካ መላ ሰው ነው እዛ ያለው። ጓደኞቿ ብዙ ኢትዮጵያውያኖች ነበሩ፣ ግን ሶማሌዎች፣ ገኔኖች፣ ሴኔጋሊዞች ምናምን እንደዛ ነው ያደግኩት። ደግሞ ሊሴ ገብረ ማርያም በጣም ጥሩ ትምህርት ቤት ነበር። እኛ አሁንም ነው በጊዜው ከብዙ ሀገር ልጆች ጋር ነው ያደግኩት። again across Africa, Europeans etc. ይሄ በጣም ፐርስፔክቲቭ ይሰጠኛል። በጣም የክፍተት የሜንታል ክፍተት አለ አይደለ? እና ይህን እያሰብኩኝ ነው ቻለንጆችን ፌስ ማድረጋቸው። አንድ በጣም ደስ የሚለኝ ነገር ኢትዮጵያ ብዙ ጊዜ መምጣት ጀምሬያለሁ። ያለፈው ዓመት የሊሴ መመረቃችን ይሄ ባካሎሪያት የሚሉት ፈተና አለ ከማትሪክ በኋላ። እሱን የተፈተነው የዛሬ 36 ዓመት ነው። እና ያለፈው ዓመት ለ35 ዓመታችን ብዙዎቻችን ከall over the world
ከሴንትራል አፍሪካን ሪፐብሊክ ከፈረንሳይ ሀገር ብዙ ቦታ መተን እዚህ ሴሌብሬት አደረግን። ያ ትምህርት ቤት ሪሊ በጣም ዩኒክ የሆነ ኤክስፒሪየንስ ነው እና እሱ በጣም ሼፕ ያደረገኝ ነገር ነው። አሁን ወደ አንድ ደቂቃ ጥያቄዎች ስገባ ብዙ ትልቅ ካምፓኒ ላይ ለረጅም ዓመታት ሰርተሻል። አንዱን ቀን አንዱን አንቺ ብትባይ ሃፒስት ሞመንት የምትይው ከሪየርሽ ላይ የሆነ ነገራችን አድርገሽ ሃፒስት ሞመንት መቼና ምክንያቱ ምን ነበረ? ሮይተርስን በጣም ወድጃለሁ። ጋዜጠኝነት ልቤ ውስጥ ያለ ነገር ነው። እሱም ከአስተዳደጌ የተያያዘ ነገር ነው። ኦብዘርቭ ማድረግ በጣም ወደው ነገር ነው እና ፖለቲካ፣ ኢንተርናሽናል ሪሌሽንስ፣ ጂኦፖለቲክስ በጣም ወዳቸው ነገር ናቸው እና በዛን ጊዜ የልቤ ስራ እሱ ነው ማለት እችላለሁ። ሌላው ደግሞ አሁን ነዋ ቅድም እንደነገርኳችሁ ስፖቲፋይ በጣም ትርጉም የምትሰጠኝ ኦርጋናይዜሽን ነች። ይሄ አላይንድ ስትሆናል አይደለ? ልብህና ቫልዩህና ስራህ ሁሉ ነገር አላይንድ ሲሆን በጣም ደስ ይላል። ፌስቡክም ስሰራ በጣም በደስታ ነበር የምሰራው። በዛን ጊዜ በጣም ኢምፓክትፉል ካምፓኒ ነበረች። ስለ እኔ ማተር የሚያደርጉኝ ነገሮች የምትወድ ካምፓኒ ነበረች። እዚህ ኢትዮጵያ ብዙ ስራ ይሰራ ነበር አክሮስ አፍሪካ እና በቃ እነዚህ ናቸው። በጣም አንድ እንደ ኤምዲነት ሻምፒዮን ከስፖቲፋይ ቶፕ ማኔጅመንት ጋር ኢንጌጅ ማድረጊያ ብዙ አጋጣሚዎች ይኖርሻል እና ከማኔጅመንት ወይም ከሲኢኦ አሁን አይ ቲንክ ሪዛይን አድርገዋል ሪሰንትሊ። የተማርሽው አንድ ነገር ምንድን ነው? ስለ ሊደርሺፕ ብትባይ ያ ነገር ምንድን ነው? ሳክሲድ ለማድረግ መጥፎነት አያስፈልግም። በጣም ደግ የሆነ ካምፓኒ ነው። ደግነት ካምፓኒ ቫልዩ ነው። አንዱ እሱ ነው። ደግሞ ስራና ኑሮ ላይተው አይደለም ያዩት። ይሄ ሁሉ አንድ ነው ተብሎ በጣም ፎከስ አለ ኦን ወርክ ላይፍ ባላንስ። በምሳሌ በየአመቱ አንድ ሳምንት ሙሉ ሁላችንም all 7,000 ምናምን ሰዎች ረፍት ይሰጠናል። ሁላችንም ከረፍት በላይ ማለት ነው። ከኖርማል ረፍት በላይ ተጨማሪ ዌልነስ ዊክ ተብሎ ዌልነስ በጣም ትልቅ ፎከስ ነው። የስዊዲሽ ባህል ደግሞ ሳመር ሲሆን ለ3 4 5 ሳምንት ስራ ያቆሙና ወደ ማውንቴን ቤታቸው ይሄዱና በቃ ኔቸር ውስጥ እየኖሩ ምናምን እንደዛ አይነት አስተሳሰብ አለ። ከስራ ኮምፕሊትሊ ቆርጠው ማለት ነው። ይሄ በጣም ልዩ ነው ከሌላ ማልቲናሽናል። ሌላ አንዳንድ ጊዜ ሌላ ቦታ ዊከንድም ሆነ ለምን ረፍት ትሄዳለህ ትባላለህ ምናምን እነሱ አይነት አስተሳሰብ የለም እና ሳክሲድ በጣም ሳክሴስፉል ለመሆን የራስን ኑሮ ኮምፕሮማይዝ ማድረግ አያስፈልግም የሚል አስተሳሰብ አለ። በጣም ደስ ይለኛል። ይሄ አቋም ቢሊፍ ኖች ስትሮንግ ቢሊፍ ኖች ግን በስሩ ላይፍ የቀየርሽ ነገር አንድ ነገር ካለ ያ ነገር ምንድን ነው? ከሌላ ሀገር የተያያዘ ነገር ነው። በፊት የአፍሪካን አሜሪካን ካልቸር በጣም ምንወደው ካልቸር ነው። በአርንቢ ምናምን በሙዚቃ በጣም ምንወደው ካልቸር ነው። ግን ከአፍሪካ ኮምፕሊትሊ ልዩ ሆኖ ነው የሚታየኝ እና አንድ የሚያሳፍረኝ ነገር ቢኖር ተማሪ በነበርኩ ጊዜ ፈረንሳይ ሀገር አንዳንድ አፍሪካን አሜሪካን ብላክ አሜሪካን ልጆች ባስ ውስጥ ያገኙኛል እና እኔም ጥቁር ስለሆንኩኝ ደስ ብሏቸው hi we are Americans what's your name ምናምን ይሉኛል እና ነገርኳቸው ከአፍሪካ መሆኔን ከነገርኳቸው በኋላ የማዘርላንድ ልጅ ነሻ በቃ ሲሉኝ ሳኩኝ። ምን እናንተ አሜሪካዊ እኔ አፍሪካዊ ምን ያገናኘናል ምናምን ብዬ በጣም በንቀት ነው ያነጋገርኳቸውና በጣም ያሳዝነኛል አሁን ሳስበው። ጥቁርነት
ግሎባል የሆነ ነገር አሁን በደንብ ነው የገባኝ። የግሎባል ብላክነስ ኤክስፒሪየንስ አንድ ነው። ሁላችንም ጭቆና ውስጥ አልፈናል። ብዙዎቻችን ኮሎናይዜሽን ወይም ስሌቨሪ እንደዚህ አይነት ነገሮች አይተናል። ባናይም ራሳችን ዓለም ውስጥ ጥቁር መሆን ኮመን የሆነ ኤክስፒሪየንስ አለው እና አሁን ይሄ በጣም ማምንበት ነገር ነው እና በቃ ይሄ ነው። በዚህ ነገር በጣም ተለውጫለሁ። አንድ ስለ አፍሪካ ክሬቲቭ ኢኮኖሚ አንቺ የምታስቢው ግን ብዙ ኢንዱስትሪው ላይ ሰዎች ዲስግሪ የሚያደርጉት ነገር ምንድን ነው? አንድ ነገር ቢኖር እኔ ሁሉም አፍሪካ ፖቴንሻሏ ትልቅ ነው የምለው። ብዙ ጊዜ ማልቲናሽናል ውስጥ ግን ሀሳቡ ምንድነው 80-20 ነገር አለ አይደለ? 80% 3-4 ሀገሮች ናቸውና 20% ሌላው ነው የሚል አይነት አስተሳሰብ እኔ ግን ትክክል አይመስለኝም። ሞር 50-50 ብዬ ነው ማስበው። ወደፊቱ ምንድን ነው የምታስቢያቸው ነገሮች? ትልቅ ሰው ነኝ አሁን ሽበታም እንደሆንኩኝ አይተሃል። በቃ ጥሩ የሆነ እርጅና መኖር ነው የምፈልገው። አንድ በጣም ማምንበት ነገር አለ። ሌት ብሉሚንግ የሚለውን ኤክስፕሬሽን ታውቀዋለህ በእንግሊዝኛ? ምን ማለት ነው? ካደክ በኋላ ብሉም ማድረግ በአማርኛ እንዴት ይባላል? ይሄ መፍካት፣ መለምለም። ኤግዛክትሊ ካደክ በኋላ መለምለም የሚል ነገር አለ። መለምለም በልጅነት በወጣትነት ብቻ አይደለም የሚል ሀሳብ በጣም አለኝ። አንድ ምሳሌ እናቴ ነች። ከ65 ዓመቷ በኋላ የሰራቻቸው ነገሮች በጣም ይገርመሃል። ልክ በቃ 65 ሲሞላት አንድ አዲስ ኤነርጂ ይዟት በፊት የምትፈራውን ነገር ይሄማ ለእኔ አይደለም እንዴ ምናምን የምትለው ሰው መጀመር በቃ ጀመረች። ቢዝነሶች ከፈተች፣ መሬት ገዛች፣ ቤት ሰራች። በ5 ዓመት የሰራችው ነገር በኑሮዋ በሙሉ ያልሰራችው ነገሮች ናቸው። ገባ? እና ምን ብሎ ያሳስበኛል ይሄ መጀመር ኤኒታይም መጀመር ይቻላል። እና 30 ዓመት ሞልቶ ወጣትነቴ አለፈኩ ምናምን ማለት አያስፈልግም። ለምን ኤኒታይም መጀመር ትችላለህ። በ50 በ20 በ30 በ50 በ60 እና እኔ ከ60 በኋላ ማድረግ የምፈልጋቸው ነገሮች በጣም ብዙ አሉ። አምናለው የእኔ ኢምፓክት ካረጀው በኋላ ነው የሚመጣው። ምሰራቸው ነገሮች በእርጅና እዝጌር እድሜ ከሰጠኝ ጤናም ለምን መሰለ አሁንም አያዋለው በዚህ እድሜ 55 ሊሞላኝ ነው። በጣም ኮምቢኔሽኑ ይሄ ዊዝደም አለ፣ ኤክስፒሪየንስ አለ፣ እውቀት አለ፣ ራስን ማወቅ አለ። እነዚህ 3ቱ ነገሮች አንድ ላይ ሲመጡ ኢኮኖሚክ ፓወርም ይኖራል። በዚህ እድሜ ነው everything comes together financially ምናምን እና በጣም ብዙ ማድረግ የምትችለው ጊዜ ነው። እና በጣም እኔ ወጣት በልጅ I wish I was younger ምናምን እያልኩኝ የምመኝ ሰው አይደለሁም። ወደፊት ነው ማየው። ሽምግል ብዬ ስሰራ ነው የሚታየኝ። ሌላው እስካሁን በመጣሽው ቅድምም እያልሽ ነበርና እስካሁን በመጣሽው ጉዞ ደግሞ የተማርሽው wisdom ምንድን ነው? እስካሁን በቃ 25 ዓመት ሲሆነ ኑሮ አንድ የሆነ አቅጣጫ ሚይዝ ነው የሚመስልህ። በምሳሌ ሎ ከተማርክ በቃ ሎየር ሆኜ እንደዚህ ምናምን ነው የምታስበው። ግን በጣም ሊለውጥ ይችላል። እኔ ጋዜጠኝነት ደሜ ውስጥ ያለ ነገር ነበር የሚመስለኝ። ገባ? ጄኔቲክሊ ጋዜጠኛ የሆንኩኝ ነው የሚመስለኝ። ሌላ ስራ መሸጥ፣ ቢዝነስ ውስጥ መግባት ምናምን ምንም አላስብም ነበር እንደምችል። ስኪል ሴቶቼ ትንሽ ነበረ።
ጋዜጠኝነት ጎበዝ እንደነበርኩኝ አውቃለሁ። እሱን ብቻ መስራት ምችል ነበር የመሰለኝ። ግን ከውስጤ የመጣውን ፍላጎትም ካፓሲቲ ለመማር ምንም ያልጠበቅኩት ነገር ነው እና ኑሮ እንደዚህም እንደዛም ትሄዳለች ለማለት ነው። ሁሌ በታሰበበት አይሄድም ማለት ነው። ኤግዛክትሊ። ሌላ ነገር ደግሞ እንደምታዩት እኔ ጀንተል የሆንኩኝ ሰው ነኝ። ይሄ እንደዚህ ቁጡ ምናምን የሆንኩኝ ሰው አይደለሁም እና ሊደርሽፕ እና እንደዚህ አይነት ፐርሶናሊቲ አንድ ላይ መሄድ አይመስለኝም ነበር። ይሄዳል? እንዴት ነው ሶፋርስ ነገር? በደንብ ይሄዳል እንጂ አክቹሊ ኢትስ ኢቨን ቤተር። ምንም ኦፍኮርስ አንዳንድ ጊዜ መቆጣት አያስፈልግም ምናምን ማለት ይኖራል። ግን ምንድነው ካይንድነስ ደግ ደግ መሆንና መሪ መሆን በደንብ it works together። ምክንያቱም ከሰው ጋር ነው የምትሰራው። የሰውን the best ማስወጣት እንደኔ አይነት ፐርሶናሊቲ actually it works well። እና ይሄ በጣም ትልቅ ትምህርት ይቸገራል ይላሉ። ግን ብዙ ሰው ላይክ በጣም አሁን እንደምትዩ በጣም ናይስ ሲሆኑ እና እንትን ሲሆኑ በተለይ ብዙ ግሩፕ ኦፍ ሰዎች መምራት ስሞለር ቲም ለመምራት ብዙ ለአስቸግር ይችላል። it's all a matter of ይሄ boundaries ያስፈልገዋል እና ከደግነት በላይ ኢሞሽናል ኢንቴሊጀንስ ነው። ሰውን ማወቅ ምንድነው ሰው ሞቲቬት የሚያደርገው። አንዳንዴ ቁጡ መሆን ነው። ግን እኛ የምንሰራው አይነት ስራ በጣም ሃይሊ ኤክስፐርቲዝ የሚጠይቅ ኢንዲፔንደንት የሆኑ ሰዎች በጣም በራሳቸው የሚያምኑ ኤክስፐርት የሆኑ የተማሩ ሰዎች ስለሆኑ እንደዚህ አርጊ ምናምን እያሉ መሪ መሆን አይቻልም። ገባ? you have to be በጣም ዲፕሎማቲክ እና እሱ ነው I think ማለት የፈለግሽው you don't have to be mean, authoritative, you can be kind። ሰዎች ደግሞ ያንን ሊድ አድርገው ያ ማለት ግን ሲያበላሽ ዝም ይባላል ማለትም አይደለም። corrective measure exactly actually በጣም እኔ demanding የሆንኩኝ ሰው ነኝ። ግን ዝም ብዬ ሳላቀህ ሳታምነኝ ዝም ብዬ ይሄንን አርግ ያንን አርግ ማለት አይቻልም። መከባበር አለብን፣ መሰማማት። ኤግዛክትሊ። እና እሱ ለሱ በደንብ ብዙ ሰርቼ ቆንጆ ፋውንዴሽን ኤስታብሊሽ ካደረኩኝ በኋላ ዲማንዲንግ መሆን እችላለሁ ማለት ነው። ከሰው ማክሲመም የሆነ አውትፑት መጠየቅ። ናይስ ቴንክ ዩ በጣም ጥሪያችንን አክብረሽ ስለመጣሽ። ላይቭ የማድረግ ነበረ ሀሳባችን፣ ያው በስቱዲዮ ሆነዋል ሾው፣ ግን በማድረጋችን ጥሪያችንን አክብረሽ ስለመጣሽ በጣም እናመሰግናለን። እኔም አመሰግናችኋለሁ። በጣም ፈርቼ ነበር። አይ ምንድነው አማርኛውን በዳዴ እያስኬደች በጣም አማርኛ የሚችል ሰው ጥቅስ ነው አሁን ያነሳቸው። ስለዚህ አማርኛው በጣም እኔ 8 ሰጥቻለሁ አሁን ከ10። በጣም ጥሩ ነው። እሺ መሪዎች፣ የዚህ ሳምንት ፕሮግራማችን ይህን ምስል ነበረ። መልካም ሳምንት።